በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱሳን ሐዋርያት። መድኃኒተ ዓለም ኢየሱስ ክርስቶስ በ30 ዘመኑ በማየ ዮርዳኖስ በእደ ዮሐንስ ተጠምቆ 40 ቀንና ሌሊት በገዳመ ቆሮንቶስ ከጾመ ከጸለየ በኋላ የማስተማር ሥራውን ሲጀምር አስቀድሞ ያደረገው ነገር ቢኖር ቃሉን ተምረው ሰምተው ተአምራቱን አይተው ዳሰው በዓለም ዞረው ወንጌልን የሚሰብኩ ደቀ መዛሙርቱን መምረጥ ነበረ። እነዚህ ደቀ መዛሙርቱም ሐዋርያት ተብለው ይጠራሉ። ሐዋርያ የሚለው ቃል ሆረ ሄደ ካለው የግዕዝ ቃል የወጣ ሲሆን ትርጉሙም የተላከ ሕያጅ ልዑክ ማለት ነው። ወንጌለ መንግሥትን ድኅነተ ዓለምን ለመላው ዓለም ሊያወጁ ሊያበስሩ ተልከዋልና አስቀድሞ ከእርሱ ጋር እንዲኖሩ ከጠራቸው በኋላ እግዚአብሔር ለሰው ልጅ የገለጠውን ድንቅ ሥራ አምላክ ሰው ሆኖ ያደረገውን ታምራት ለዓለም ድኅነት የተደረገውን ሁሉ ሊመሰክሩ ተመርጠዋል። ከዚያ በፊት በሌዋውያን ዘር ይወርድ የነበረውን የብሉይ ኪዳን ሥልጣነ ክህነት በሐዲስ በመተካት ለእነርሱ ሰጣቸው። እነርሱም ጌታችን እንዳስተማራቸውና ቃል ኪዳንም እንደገባላቸው ለተከታዮቻቸው ይህንን ሥልጣን በአንብሮተ እድና በንፍሐት በመሾም አስተላለፉ። በልጁ በኢየሱስ ክርስቶስ ደም የተዋጀችውን የእግዚአብሔርን ቤተ ክርስቲያን በስብከታቸው በሰጣቸውም ሥልጣን ባደላቸውም ጸጋ ጠብቀው አቆዩት። የመጀመሪያው ቤተ ክርስቲያን በበዓለ ሐምሳ በቅዱስ ጴጥሮስ ስብከት በ3000 ምዕመናን በሀገረ ኢየሩሳሌም በ34 ዓመተ ምህረት ተመሰረተች። ከዚያም ዓለምን ዕጣ በዕጣ ተከፋፍለ ተዘዋውረው አስተማሩ። ወንጌልን ሰብከው ቤተ ክርስቲያንን አነጹ። አምልኮተ ጣዖትን አጠፉ። እርኩሳን አጋንንትን አሳደዱ። በመስቀል እርፍ አርሰው ንጹሕ ዘር ወንጌል ዘርተው በደማቸው አተሙ። ላስተማሩት ሕዝብ ለእምነቱ ማጽኛ የሚሆኑ መልእክታትን ጻፉ። ሥርዓተ ቤተ ክርስቲያንን ሰሩ። ከጌታ የተማሩትን ያዩትን እና የሰሙትን ለተከታዮቻቸው በቃልም በኑሮም በመጽሐፍትም አውርሰው በተጋድሎ አረፉ። የቅዱሳን ሐዋርያት አመራረጥ። ጌታችን ሐዋርያትን ከድሆችም ከሀብታሞችም መርጧል። እነ ቅዱስ ጴጥሮስን የመሰሉ ድሃ አሳ አጥማጆችን ሲጠራ፣ እነ ቅዱስ ማቴዎስን የመሰሉ በቀረጥ ብር የከበሩትንም አልተዋቸውም። ሁሉም በእግዚአብሔር ዘንድ እኩል ናቸውና፣ ሁሉም ደግሞ ያላቸውን ትተው ተከትለውታል። የቅዱስ ማቴዎስ ወንጌል ምዕራፍ 4 ቁጥር 20፣ የቅዱስ ማቴዎስ ወንጌል ምዕራፍ 9 ከቁጥር 9 ጀምሮ። ከተማሩትም ከማያምኑ ወገን መርጧል። ዮሐንስና ያዕቆብን ጌታ የጠራቸው ከአባታቸው ጋር አሳ ሲያጠምዱ ነው። ሌላ ትምህርት አልነበራቸውም፣ ነገር ግን አልናቃቸውም። ምሁረ ኦሪት የነበረውንም ናትናኤልን ጠርቶታል፣ አልተወውም። የቀናተኞች አይሁድ ወገን በመሆኑ በዚያን ዘመን ሮማውያንን ለማስወጣት ውስጡን በምድረ ፍልስጤም ይካሄድ የነበረውን አመፅ ተካፋይ የነበረውን ስምዖንን ከዚያ ግርግር አውጥቶ የሰላምና የጸጥታ ወደ ሆነ ወደ እርሱ ወስዶታል። ቤተ እስራኤል ስትመሰረት 12ቱ አበው እየተባሉ በሚጠሩት ከያዕቆብ አብራክ በተከፈሉ የ12ቱ ነገድ አባቶች ነበር። አሁንም የእስራኤል ዘነብስ ማህበር ቤተክርስቲያን ስትመሰረት በ12ቱ ሐዋርያት ትሆን ዘንድ አምላክ ፈቀደ። እነዚህም አንደኛ ቅዱስ ጴጥሮስ ከቤተ ስምዖን ወይም በእናቱ ወገን እናቱ ትወደው ስለነበር በነገዷ ስም ጠራችው። ሁለተኛ ቅዱስ እንድርያስ ከቤተ ሮቤል ወይም በአባቱ ወገን አባቱ ይወዶ ነበርና ከነገዱ የተወረሰ ስም ጠራው። ሶስተኛ ቅዱስ ያዕቆብ ከነገደ ሌዊ። አራተኛ ቅዱስ ዮሐንስ ከነገደ ይሁዳ። አምስተኛ ቅዱስ ፊልጶስ ከነገደ ዛብሎን። ስድስተኛ ቅዱስ በርጠሜዎስ ከነገደ ንፍታሌም። 7 ቅዱስ ማቴዎስ ከነገደ ይሳኮር። 8 ቅዱስ ቶማስ ከነገደ አሴር። 9 ቅዱስ ያዕቆብ ወልደ እልፍዮስ ከነገደ ጋድ። 10 ቅዱስ ታዲዮስ ከነገደ ዮሴፍ። 11 ቅዱስ ስምዖን ቀነናዊ ከቤተ ብንያም። 12 የአስቆሮቱ ይሁዳ ከቤተ ዳን። የቅዱሳን ሐዋርያት ሲኖዶስ። ሲኖዶስ ቃሉ የግሪክ ሲሆን ትርጉሙም ስለ ነገራተ ቤተ ክርስቲያን የሚሰበሰቡ የቤተ ክርስቲያን አባቶች ጉባኤ ማለት ነው። የመጀመሪያው የሐዋርያት ሲኖዶስ የተደረገችው በ50 ዓመተ ምህረት አካባቢ በኢየሩሳሌም ከተማ ሲሆን ለጉባኤ መደረግ ምክንያት የሆነው በአንጾኪያ ቤተ ክርስቲያን ከይሁዳዊነት በተመለሱትና ከአረማዊነት በተመለሱት መካከል የተነሳውን ክርክር ለመፍታት ነበረ። ቅዱሳን ሐዋርያት በተሰበሰቡ ጊዜ ሁሉ ስለ ነገረ ቤተ ክርስቲያን፣ ስለ ሥርዓተ ቤተ ክርስቲያን፣ ስለ ካህናት አገልግሎት፣ ስለ ምዕመናን ድርሻ፣ ስለ ቤተ ክርስቲያን አስተዳደር ውሳኔዎችን አስቀምጠዋል። እነርሱና መንፈስ ቅዱስ በአንድ ላይ ሆነው የወሰኗቸው ውሳኔያት በሲኖዶስ፣ በአብጥሊስ፣ በግጹ፣ በዲድስቅልያ ወዘተ መጻሕፍቶቻቸውና በቤተ ክርስቲያን ትውፊት ለእኛ ደርሰውናል። ዛሬም በቅድስት ቤተ ክርስቲያን በዓመት 2 ጊዜ የሊቃነ ጳጳሳት ጉባኤ ወይም ሲኖዶስ የሚደረገው በዚሁ መሰረት ነው። አእማደ ሐዋርያት። ሐዋርያው ቅዱስ ጳውሎስ ለገላትያ ክርስቲያኖች በላከው መልእክቱ ምዕራፍ 2 ቁጥር 9
ጴጥሮስ፣ ዮሐንስና ያዕቆብን አዕማድ ሐዋርያት በማለት ጠርቷቸዋል። ይህ ስም ሊሰጣቸው የቻለበት አብይ ምክንያት የኢየሩሳሌምን ቤተክርስቲያን በዋናነት ያስተባብሩ ስለነበረ ነው። ከነዚህም በተጨማሪ እነዚህ ሦስቱ ቅዱሳን ሐዋርያት የምስጢር ሐዋርያት እየተባሉ ይጠራሉ። መድኃኒታችን ኢየሱስ ክርስቶስ በደብረ ታቦር ምስጢረ መለኮቱን ሲገልጥ፣ በኢያሪኮ ቤት ልጁን ሲፈውስ፣ በኢያኢሮስ ቤት ልጁን ሲፈውስ፣ በጌቴሰማኒ ሲጸልይ ከሌሎች ለይቶ ይዟቸው ሄዶ ነበርና። የቅዱሳን ሐዋርያት ክብር በቤተ ክርስቲያን። ቅዱሳን ሐዋርያት የቤተ ክርስቲያን ቀዳማውያን አበው ስለ ቅድስት ቤተ ክርስቲያን የተሰዉ ሕይወታቸውን ለቤተ ክርስቲያን የሰጡ በመሆናቸው በቤተ ክርስቲያን ዘንድ ልዩ ክብር አላቸው። ቅድስት ቤተ ክርስቲያን በልዩ ልዩ መንገድ ታከብራቸዋለች። ትምህርታቸውን ሳታዛባ በመጠበቅ አበው ሐዋርያት የክርስትና ኑሮ ፋና ወጊዎች በመሆናቸው ከካህዲያን፣ ከመናፍቃን፣ ከአረማውያን፣ ከትዕቢተኞች መኳንንትና መሳፍንት ከዚህ ዓለም የዲያብሎስ አሽከላ ጋር ተጋድለው በደማቸው ቀለም በአጥንታቸው ብዕር ነው ለገድላቸውን በመመስከር አበው ቅዱሳን ሐዋርያት የክርስትና ኑሮ ፋና ወጊዎች በመሆናቸው ከካህዲያን፣ ከመናፍቃን፣ ከአረማውያን፣ ከትዕቢተኛ መኳንንትና መሳፍንት ከዚህ ዓለም የዲያብሎስ አሽከላ ጋር ተጋድለው በደማቸው ቀለም በአጥንታቸው ብዕር ነው ክርስትናን የጻፉት። ጽፈውም ብቻ ሳይሆን ኑሮውም ቀምሰውም አሳይተውናል። እግዚአብሔር ቸር እንደሆነ ቅመሱ እዩም እንዳለ ልበ አምላክ ቅዱስ ዳዊት በሹክሹክታ የተማሩትን በጩኸት፣ በጨለማ የተማሩትን በብርሃን፣ በቤት የተማሩትን በሰገነት ገልጠውታል። በዚህ ጊዜም ጨለማ የሰፈነበት ዓለም የወንጌልን ብርሃን መቀበል ተስኖት ፍዳ መከራ አብዝቶባቸዋል። ይህ ያደረጉት ተጋድሎ ዛሬ በቤተ ክርስቲያን ታሪክ በገድላቸው ወዘተ ይገኛል። ጽፎ መረከብ ማስተማርን ብቻ ሳይሆን በእግራቸው የተተኩ አበው መንገዳቸውን ተከትለውታል። ዛሬም ቅድስት ቤተ ክርስቲያን የሐዋርያትን ተጋድሎ ለትውልድ ሁሉ ተመሰክረዋለች። ልጆቿ አሰረ ፍኖታቸውን እንዲከተሉ ታስተምራቸዋለች። ልጆቿም የሚበልጠውን ትንሣኤ እንዲያገኙ እስከ ሞት ድረስ ተደበደቡ። ሌሎችም መዛበቻ በመሆንና በመገረፍ ከዚህም በላይ በእስራትና በወህኒ ተፈተኑ። በመጋዝ ተሰነጠቁ፣ በሰይፍ ተገድለው ሞቱ። ሁሉን እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ። ዓለም አልተገባቸውምና በምድረ በዳና በተራራ በዋሻና በምድር ጉድጓድ ተቅበዘበዙ እንዳለ ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 11 ቁጥር 38። ስለ ወንጌል ክብር፣ ስለ ርትዕት ሃይማኖት የተሰዉ የቤተ ክርስቲያን መዓዛ የሆኑ ቅዱሳን ሐዋርያትን ገድል በተግባር ያውሉታል። አመርሃ በዓላቸውን በማክበር ቅድስት ቤተ ክርስቲያን የቅዱሳን ሐዋርያት የሰማዕትነታቸውን ወይም ከቅዱስ ዮሐንስ በቀር እርሱ ግን ሳይሞት ወደ ብሔረ ሕያዋን ስለተወሰደ የተወለደበት ይከበራል። የቅዱስ ዮሐንስ ወንጌል ምዕራፍ 1 ቁጥር 22 በዓል ታከብራለች። የጻድቁ ሞት በእግዚአብሔር ዘንድ የተከበረ ነውና። ይህ የሐዋርያት በዓል ከመጀመሪያዎቹ ክርስቲያኖች ጀምሮ ይከበር ነበረ። የሰርሜኒዮስ ሊቀ ጳጳስ ፖሊካርፕስ ሐዋርያት በሰማዕትነት ያረፉበት በዓል በጥንታውያን ክርስቲያኖች ዘንድ ይከበር እንደነበረ በሁለተኛው መቶ ክፍለ ዘመን ላይ ዘግቦ ነበር። ከዚያን ጊዜ ጀምሮ የሐዋርያት በዓል በድምቀት በቤተ ክርስቲያን ይከበራል። በቤተ ክርስቲያናችን የበዓላትና ቀኖና መሰረት የቅዱሳን ሐዋርያት በዓል የሚከበርበት ዕለት እንደሚከተለው ነው። አንደኛ የቅዱስ ዮሐንስ ወንጌላዊ መስከረም 4 ልደቱ። 2 የሐዋርያው የቅዱስ ማቴዎስ ጥቅምት 12። 3ኛ የሐዋርያው የቅዱስ ፊልጶስ ኅዳር 18። 4ኛ የሐዋርያው የቅዱስ እንድርያስ ታኅሳስ 4። 5 የሐዋርያው የቅዱስ ያዕቆብ ወልደ እልፍዮስ የካቲት 10። 6 የሐዋርያው የቅዱስ ማትያስ መጋቢት 8። 7 የሐዋርያው የቅዱስ ያዕቆብ ወልደ ዘብዴዎስ ሚያዝያ 17። 8 የሐዋርያው የቅዱስ በርጠለሜዎስ መስከረም 1። 9 የሐዋርያው የቅዱስ ስምዖን ቀነናዊ ወይም ናትናኤል ግንቦት 15። የሐዋርያው የቅዱስ ቶማስ ግንቦት 26። 11 የሐዋርያው የቅዱስ ታዲዮስ ሐምሌ
12 የሐዋርያው የቅዱስ ጴጥሮስ ሐምሌ 5 13ኛ የሐዋርያው ቅዱስ ጳውሎስ ሐምሌ 5 በስማቸው ሕንፃ ቤተ ክርስቲያንን በመሰየም አስቀድሞ እግዚአብሔር በነቢዩ በኢሳይያስ ቃል ሰንበቴን ስለሚጠብቁ ደስ የሚያሰኝን ነገር ስለሚመርጡ ቃል ኪዳኔንም ስለሚይዙ ጃንደረቦች እንዲህ ይላል። በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ መታሰቢያና ስም እሰጣችኋለሁ። ትንቢተ ኢሳይያስ ምዕራፍ 56 ቁጥር 4 ብሎ ለቅዱሳን ልጆቹ በገባው ቃል ኪዳን መሰረት ዛሬ በቤተ ክርስቲያን ታቦት ተቀርጾላቸው በስማቸው ሕንፃ ቤተ ክርስቲያን ተሰርቶላቸው ይከበራሉ። በስማቸው በመጠራት ቅዱሳን ሐዋርያት የቤተ ክርስቲያን መሰረት የክርስትና ፈርቀዳጅ ናቸውና ዘወትር ሊታሰቡ ይገባል። በመሆኑም በክርስቲያኑ ዘንድ ክርስትና ከተነሱበት ዕለት ጀምሮ በስማቸው መጠራት ባህላችን ነው። አንደኛ ስዕላቸውን በማክበር ከጥንቱ የካታኮምብ ወይም ገበበ ምድር ቤተ ክርስቲያን ጀምሮ የቅዱሳን ሐዋርያት ስዕል ለሥርዓተ አምልኮ ማለትም ለጸሎት፣ ለምልጃና ለምስጋና መጠቀም የቤተ ክርስቲያን ሥርዓት ነው። ከዚያም በኋላ እስከ ዛሬ ድረስ የሐዋርያት ስዕል በየአጥቢያ ቤተ ክርስቲያኑ ይገኛል። ምዕመናንም አስቀድሞ የልብሳቸውን ዘርፍ እየነኩ በጥላቸው ላይ እየተኙ ይፈወሱ እንደነበሩት ሁሉ የሐዋርያት ሥራ ምዕራፍ 5 ቁጥር 15 እንዲሁም የሐዋርያት ሥራ ምዕራፍ 19 ቁጥር 11 ዛሬም ስዕላቸውን እየዳሰሱ ድህነተ ሥጋ ድህነተ ነፍስ ያገኙበታል። በአማላጅነታቸው በመታመን የቅዱሳን አማላጅነት በቅዱሳት መጽሐፍ ትምህርትና በቤተ ክርስቲያን ታሪክ በተለያዩ ቦታዎች ተገልጦ ይገኛል። በዚህም መሰረት የቅዱሳን ሐዋርያት አማላጅነት ከመጀመሪያዎቹ የክርስቲያኖች ጀምሮ የታወቀ የታመነም ነው። በሮማ መንግስት ጨካኝነት የተነሳ በገበበ ምድር ለመኖር የተገደዱት ጥንታውያን ክርስቲያኖች በገበበ ምድሩ ግድግዳ ላይ በጻፉ ጸሎታቸው ጳውሎስና ጴጥሮስ ሆይ ድል እናገኝ ዘንድ ጸልዩልን ብለው የተናገሩት